ትልቅ ደረጃ ደርሳችሁ ለቤተሰባችሁ በቅታችሁ እንዲሁም ለታናናሾቻችሁ ለታላላቆቻችሁ ደርሳችሁ እግዚአብሔር ያሳየን። ሁለታችንንም በኩል አይን እያየህ ነው። እኔንም ወግነ የሆነ ነገር አድርግ ልላ የራሱ ሰው ሳቆረጥጥ የሰው ልጅን አቆረጥጥ ገብቷል። አፌ ቁርጥ ይበልልህ ኤፍሬም ማለት ነው። እውነቴ ነው የምልህ። አፌ ቁርጥ ይበልልህ። የራስን ሰው ሳትቆነጥጡት የሰውን ልጅ አትቆነጥጡት። በኮ ስህተት ከቤት ይጀምራል። ቅጣት ከቤት ይጀምራል። ምክር ከቤት ይጀምራል። ሻወር ከራስ ይጀምራል። አልተባለም እንዴ? እንዴ አብርሃም ጥፋቱ የራሰ ገና ትላንትና ራሱ እዚህ ፕሮግራም ላይ እንግዲህ ሜሪ 100,000 ተከብሮላት እሱ ፕሮግራም ላይ ተገኝቷል። በዛ ላይ ኬክ አመራረጥ አብርሃም ይምረጥልኝ እያለች ነበረ ማለት ነው። እውነቴን ነው የምላችሁ ውሽሚት ስትል ነበረ። ያ ራስህን ከስተትህን ካልተመለስክ እና ሩታ ምን ታድርግህ? ኤፍሬም ትክክል ተናግረዋል። በመቀጠል ደግሞ አብርሃም ምን አለ? ውጭ ሀገር ያላችሁ ሰዎች ሁላችሁም እናንተም ትልቅ ደረጃ ደርሳችሁ ያሳየን፣ ለታናናሾቻችሁ ለታላላቆቻችሁ የምትሆኑ ያድርጋችሁ ብሎ እንግዲህ ሲመረቅ ነበረ። ለቤትህ እንደዚህ ብታስብ ምን ነበረበት? ለአረብ ሀገር ሰዎች እንደምታስብ ማለት ነው። መልካም ሰዎች ናቸው እናውቃለን። ነገር ግን እናንተ ከድራማ ዓለም አንወጣም። ሪል አድርጋችሁ ህዝብን መቀጥቀጥ ትወዳላችሁ። ከጭንቅላታቸው ውረዱ፣ እውነት ውረዱ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊዳና ናቸው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ላይክ እያደረጋችሁ ያው ሪፖርት እየተደረገብን ስለሆነ 1K እንኳን መግባት አቅቶታል ማለት ነው እና ቻናላችሁ ሲደክም ሪፖርት እየተደረገባችሁ ነው ወይ ልትሉ ትችላላችሁ። ኢሜል እየተላከልን ነው ማለት ነው። እንደው የአላህ እርግማን ይውረድባችሁ። እውነቴ ነው የምላችሁ። እንደዚህ ሪፖርት የምታደርጉ የአላህ እርግማን ይውረድባችሁ። በወጣችሁበት ያስቀራችሁ። አዎ አይለፍላችሁ። እንደው ያሰባችሁ ደረጃ አትድረሱ። እድሜያችሁ ያሳጥረው። የምሬ ነው የምላችሁ። ዳታ እየሞላን የምንጠቀም ሰዎች ሪፖርት ስታደርጉብን ያሰባችሁ ደረጃ አትድረሱ። በአጭር ያስቀራችሁ። የአላህ እርግማን ይውረድባችሁ። አፈር ብሎ አፈር ያስበላችሁ። እውነቴ ነው የምላችሁ። ያልታሰበ በሽታ ይስጣችሁ። እንደው እዛ በገባችሁበት አትውጡ። እዛው ያስቀራችሁ። እኔ ምንም አልልም፣ ምክንያቱም እዚህ ዳታ እየሞላ ነው የምንጠቀመው ማለት ነው። ግን እናንተ በሪፖርት ታጨናንቃላችሁ። ይድፋችሁ የአባቴ አምላክ፣ ድፍት ያደርጋችሁ። እጃችሁ የእኛን ቻናል ነክታችሁ ሪፖርት እንዳደረጋችሁበት በሽታ አግቡ። የማይሽር በሽታ ማለት ነው። እናንተ እኔ ብዙ ነገር ማለት ትፈልጋለሁ የምር፣ ምክንያቱም በማይመለከታችሁ ነገር ነው እዚጋ እየመጣችሁ ሪፖርት የምታደርጉብን። ዝሙት ለምን አንደግፍም። ዝሙት ምን አባታችሁ ልታመጡ ነው? አንደግፍም እንዴ! ዝሙት አልደግፍም። ዛሬ የሚሆን ነገም ምን አይነት ሃይማኖት አልባ ብትሆኑ ነው? ቆይ እናንተ ግሩፕ ላይ ወስዳችሁ ሪፖርት እስከ ማድረግ ድረስ የምትደርሱት ማለት ነው። ዳታ እየሞላ ሲጀመር ምን አገባችሁ? ምን ቤት ናችሁ? ይመለከታችኋል? አይመለከታችሁም እኮ። ድራማ ሰሩ፣ ድራማ በሰሩበት እኛም ሰራን። ዝሙት ደግሞ ዛሬ የሚሆን ነገም ሃይማኖታችን የማይፈቅድ ነገር አንደግፍም። ገባችሁ አይደለ? ስለዚህ ተቆጠቡ። አለበለዚያ እውነቴ ነው የምላችሁ በየጊዜው ረግማችኋለሁ ማለት ወደኋላ አልልም። ምክንያቱም የተበዳይ እርግማን የማይደርስ እንዳይመስላችሁ። እኔ ደግሞ ሄድባችኋለሁ በደንብ አድርጌ ማለት ነው። አይለፍላችሁ። በወጣችሁበት ያስቀራችሁ። እውነቴ ነው የምላችሁ ያስቀራችሁ። እኔ ማንም ሰው ያስቀረው ብዬ እንትን አልልም። ምክንያቱም በተደጋጋሚ ሪፖርት እያደረጋችሁ ቻናሌ ስላዳከማችሁት። ምን አባታችሁ ላደርጋችሁ? እኔ ግዴታ እኔ እቺ ውሽሚት መጣች ዝሙትን በአደባባይ ስታስተዋውቅ ልጆችን ህፃናትን እገላለሁ ብላ ስትገደል እንደናንተ እኔ ዝሙተኛ መሆን አለብኝ እንዴ? እኔ ቤተሰቦቼ እኮ ዝሙተኛ አይደሉም፣ ባለጌዎች አይደሉም እንደናንተ ቤተሰብ። እኔ በባለጌ ቤተሰብ አልወጣውም። ስለዚህ ዛሬ የሚሆን ነገም አልደግፍም። እነሱ ድራማ ነው የሚሰሩት። በድራማ ዓለም ሲኖሩ እሷ ደግሞ የማይደረግ ድርጊት ስታደርግ እንነቅፋታለን። ወንድም አለን እህት አለን። ስለዚህ እንነቅፋታለን። ምንም አባታችሁ አታመጡም ማለት ነው። ገባችሁ አይደለ? ዛሬ የሚሆን ነገም ከሩታ ጎን ነኝ እኔ። እምሆንበት ደግሞ የራሴ ምክንያት አለኝ። ገባችሁ? ሩታ እንደዚች የዘቀጠችና የወረደች ሴትዮ እንደሷ የወረደ ቪዲዮ ብትሰራ ኖሮ ወቀሳት ነበር። ግን አትሰራማ፣ አታደርገውም። ልጅ አላታ፣ የልጅ እናት ናት፣ ህይወት አላት፣ ቤተሰብ አላት። ቤተሰብ አልባ አይደለችም። ከባለጌ ቤተሰብ አልተወለደችም፣ አልወጣችም። ገባችሁ አይደለ? ስለዚህ ያ ብታደርግ ግን እኔ እናገራት ነበረ፣ ግን አታደርግም። ገባችሁ? እነሱን ከተቆጠቡ ይቆጠባል የሆነ ጊዜ። ስለዚህ እኔ ቻናል ላይ አትድረሱ፣ አልደርስባችሁም። እንደው ቻናሌ ላይ ንክት ስታደርጉት በሽታ ይዛችሁ ውጡ። እውነቴ ነው። የማይሽር በሽታ የያዛችሁት የሚጨርስባችሁ በሽታ ይግባባችሁ ቤታችሁ። ዘር ማንዘራችሁ የሚጨርስ በሽታ ማለት ነው። ሌላ ምንም አይደለም። እኔ እንደዛ ተናድጄ አላውቅም። ምክንያቱም በየጊዜው ሪፖርት ምን አባታችሁ ላደርጋችሁ? እኔ ሪፖርት የምታደርጉት ምን ላደርጋችሁ? ሰው እንደተጠቀመ እንጠቀምበት። ሰው ሲወቅሳት ወቀስናት እንዴ? ከባለጌ ቤተሰብ አልወጣንም እኮ ቤተሰብ አለን። ቤተሰብ አልባ አይደለንም። እኛ የሚከታተሉን ቤተሰብ አሉን። ስለዚህ እነሱ ሲከታተሉን እኛ ዝሙት እንደግፍ እንዴ? ከባለጌ ቤተሰብ እስካልወጣን ድረስ አንደግፍም። አፈር ብሎ አፈር ያስበላችሁ የአባቴ አምላክ። ስለዚህ ትልልቅ ሰዎች ናችሁ።
እንደዛ የምታደርጉት ማለት ነው። ባለጌ ስዳደጎች፣ አሳዳጊ የበደላችሁ። እውነቴን ነው የምላችሁ። ሪፖርት የምታደርጉ በጣም ትልልቅ ሰዎች ናቸው። ምን አደርጉን እንደምትለው ነው ራሱ አላቅም። ለምን እንደሆነም አላቅም። ቻናላችን እኮ ሄዶ ሄዶ ይዘጋል አውቃለሁ። ግን እኛ በቻናል ወይም ደግሞ በዩቱብ አይደለም የምንተዳደረው። አረብ ሀገር አፈር ዲቤ በልቼ ረግጬ ጠንክሬ ጎብዤ ማለት ነው ጀግና ሁኜ ሰርቼ አግኝቻለሁ። በሱ ነው የምኖረው ማለት ነው። ገባችሁ አይደል? በሱም ብቻ አይደለም የምኖረው። ሰው የራሱ ያደረገው ወይም ደግሞ በቤተሰቦቹ ያገኘው ነገር የሚኖር ነገር አለ እና በዛም የሚኖር አለ። ጠንካራ ከሆናችሁ ጎበዝ ከሆናችሁ በሰራችሁ ነገር ነው የምትተዳደሩት እንጂ በዩቱብ አይደለም የምትተዳደሩት። እኔ በዩቱብ አልተዳደርም። ነገር ግን እኔ ዩቱብ ቻናሌ ስለምፈልገው ለምን ይሄ ታደርጋላችሁ? አላቅላችሁ። እኔ እኮ እነሱን ትቼ የራሴን ስራ የምጀምርበት ጊዜ ይኖራል። ስለዚህ ውረዱ ከጭንቅላቴ። ሰው እንደሚሰራባቸው ነው እየሰራሁባቸው ያሉት እንጂ ምንም እንትን ብዬ አይደለም። እውነቴ ነው የምላችሁ። እኔ እንዴት እንደምታቃጥሉ እንዴት እንደምታናድዱ ይህንን አክል የሰው ቻናል እስከ ማዘጋት ድረስ ሪፖርት ስታደርጉ ትንሽ አታፍሩም እንዴ? ማፈሪያ ባለጌ ስዳደግ አሳዳጊ የበደላችሁ። እውነቴ ነው የምላችሁ። ስድ ብትሆኑ እኮ ነው አሳዳጊ የበደላችሁ ብትሆኑ እኮ ነው ቻናላችን ደግሞ ሙስሊሞች ትበጣላችሁ። እዛ ግሩፕ ላይ ያላችሁ ሪፖርት የምታደርጉት ሃይማኖት አልባ ባለጌ ሁላ ማለት ነው። እናንተ ነው የምበልጡት እዛ ጋር። የእኛን ቻናል አዳከማችሁ፣ ገደላችሁት፣ እስከ ማዘጋት ድረስ ደረሳችሁ። ምን ትጠቀማላችሁ? ምንም አትጠቀሙም እኮ። ምንም የምትጠቀሙት ነገር የለም። አይለፍላችሁ። እንደው በሽታ ይሁንባችሁ ያገኛችሁት ነገር ሁሉ። እውነቴ ነው የምልህ፣ በሽታ ያደርግባችሁ። ምንም አይደለም። እኔ አረብ ሀገር ሆኖ ለፍቶ ሰርቶ ደክሞ ለሚያገኘው ነገር እኔ እንደዚህ ያደርግበት ብዬ አላውቅም። ያሳጣችሁ፣ ጤንነታችሁ ያሳጣችሁ። ሌላ ምንም አልልም። ያሳጣችሁ። እውነት ሪፖርት ስታደርጉ ጤንነታችሁ ያሳጣችሁ። እንደው እናንተ እና ውድ ቤተሰቦቼ በጣም ይቅርታ እውነት ለመናገር ቻናሌን ገና ሰው እስከ ማስተካከል ድረስ ሰጥቼዋለሁ ማለት ነው። ምክንያቱም ሪፖርት ሲበዛበት እስከ መዘጋት ድረስ ስለሚደርስ እና ትልልቅ ዩቱበሮች የሆኑ ደግሞ ምን ያደርጋሉ? ኮፒ ሊንክ እያደረጉ ደግሞ ቻናሉ ይነሳል እና ለዛ ለሰው እስከ መስጠት ድረስ ደርሻለሁ። ገንዘብ ከፍላችሁ ነው ደግሞ ያንን የሚደረግላችሁ እንጂ ዝም ብሎ አይደለም። እኔ ምን እንደሚፈልጉ ራሱ አላቅም። በሽታ ይስጣችሁ። በቃ የኔ ቻናል ድርሽ ብላችሁ ሪፖርት ስታደርጉ በሽታ ይስጣችሁ። በሽታ ይዛችሁ ውጡ። ሌላ ምንም የምላችሁ ነገር የለም። ያሳጣችሁ፣ የያዛችሁት ያሳጣችሁ። በሽታ ይሁንባችሁ፣ ካንሰር ይሁንባችሁ። እውነቴ ነው። የማይሽር በሽታ ቢኖር እሱ ነው ያደርግባችሁ። ሌላ ምንም አይደለም። እኔ ተሳድቤ በማላቅም ተናግሬ በማላቅም ግን በዛ። እኛ እኮ እዚህ ኢትዮጵያ ሆኜ ቻናሌን ለማስተካከል 8,000 10,000 መክፈል የለብኝም በእናንተ ሪፖርት። እንዴ ዝሙት ደግፋ አንደግፍም። እኔ ሃይማኖት አይፈቅድልኝም እንዴ ሩታ ጥፋተኛ ብትሆን ማለት ብታደርገው እናገራት ነበር። ግን አላደረገችም፣ አታደርግም። ከባለጌ ማህበረሰብ አልወጣችም። እኔ በሌላ ነገር ቪዲዮ ልሰራ የነበረው ግን ቻናሌ ለሰው ሰጥቼ ገንዘብ ከፍዬ እስከ ማስተካከል ድረስ ካደረሳችሁኝማ እኔ ወደኋላ አልልባችሁም። ያላህ እርግማን ይውረድባችሁ። እውነቴ ነው የምላችሁ፣ ይውረድባችሁ። ሰላም ያሳጣችሁ፣ በሽታ ይግባ ቤታችሁ። ዘር ማንዝራችሁ የሚጨርስ በሽታ ይግባባችሁ። ሌላ ምንም የምላችሁ ነገር የለም። ዝሙት ካልደግፋችሁ ብላችሁ የኛን ቻናል ለማዘጋት የደረሳችሁ ተሳድቤ በማላቅም ነበረ። ቤተሰባችሁ ለነገሩ አያሳጣችሁ፣ እናንተ ያሳጣችሁ፣ እድሜያችሁ ያሳጥረው። ሌላ ምንም አልልም። የምሬ ነው የምላችሁ። ኢትዮጵያ ሆኜ ይህንን አክል ገንዘብ ከፍዬ ዩቱብ ቻናሌ ማስተካከል አልነበረብኝም። እንደናንተ ሽንት ቤት አጥቤ አላገኝም። በአሁኑ ሰዓት ኢትዮጵያ ነው ያለሁት። ገባችሁ አይደለ? እና ውድ ቤተሰቦች ለማንኛውም በጣም ይቅርታ እውነት ለመናገር ተደጋጋሚ ሪፖርት ሲመጣበት ቻናሉ እስከ መዘጋት ድረስ ደርሶ ነው ቻናሌን የሚያስተካክል ሰው የሰጠውኝ ላቦጊዳ የሰጠውኝ ማለት ነው። እሱ ደግሞ ገንዘብ ሳትከፍል አይደለም ቻናላችሁ የምታስተካክሉት፣ ገንዘብ ከፍላችሁ ነው የምታስተካክሉት። ምንፈልገው ነው ሪፖርት የሚያደርጉብሽ እስከ መባል ድረስ ነው የደረስኩ። እኔ ምን አውቄ? ዝሙትን ካልደገፍሽ አልደግፍም። ሞቱ፣ ታንቃችሁ ትሞቱ እንደሆነ ይኸውልሽ፣ የሚደገፈች ሆናት ትሞቱ እንደሆነ እኔ እንትን እንደሆነ አልደግፍም። መቼም ይሁን መቼም፣ ዛሬ መሆን ነገም አልደግፍም። እና ውድ ቤተሰቦቼ በያላችሁበት ሰላም ሆኑልኝ።